ጤና ይስጥልን። አርሰናል እንግሊዛዊውን የአስቶን ቪላ ተከላካይ ኤዝሪ ኮንሳን በ51 ሚሊዮን ፓውንድ ከተጨማሪ ክፍያ አዲስ ኦንስ ጋር ለማስፈረም ስምምነት ላይ መድረሱ ተነግሯል። እንግዲህ ይህ እንግሊዛዊ ኢንተርናሽናል ከቪላ የቡድን አባላቱ ጋርም ተሰናብቷል ተብሏል። በአርሰናል የሕክምና ምርመራውንም እንደሚያደርግ ቀጠሮ ተይዞለታል። አርሰናል ዊሊያም ሳሊባ እና ጁሪያን ቲምበር በአሁኑ ወቅት በጉዳት ምክንያት ከሜዳ ውጭ በሆኑበት ወቅት ነው እንግዲህ ይህን ተከላካይ ክፍላቸውን ለማጠናከር የእንግሊዝ ብሔራዊ ቡድን አባል የሆነውን ተጫዋች ለማስፈረም ከስምምነት ላይ የደረሱት። ይህ ተጫዋች እድሜው 28 ነው። እንግዲህ በመሃል ተከላካይነት ይጫወታል፣ በቀይ መስመር ተከላካይነት መጫወት ይችላል። ይህ ደግሞ ልዩ ተፈላጊ ያደርገዋል። ሙሉ ክረምቱን እንግዲህ በአርሰናል ኢላማ ዝርዝር ውስጥ በከፍተኛ ደረጃ ላይ ነው የቆየው። ይህ ተጫዋች ኮንሳ ከዓለም ዋንጫ በኋላ የተራዘመ እረፍት ላይ ነው የቆየው። እንግዲህ ከዚህ በኋላ ሰኞ ዕለት ለቅድመ ውድድር ዝግጅት ወደ አስቶን ቪላ መመለሱም ይታወሳል። አርሰናል እንግዲህ በተከላካይ ክፍላቸው ያለውን አማራጮችን በሚገመግሙበት ወቅት በባየር ሊቨርኩሰኑ ተከላካይ ጃሬል ኳንሳህ ያገሩ ልጅ ማለት ነው በዚህ ላይም ፍላጎት ነበራቸው። ነገር ግን አሁን ላይ በኮንሳ ጸንተዋል ማለት ነው። ኮንሳን የግላቸው አድርገዋል። ኮንሳ በ2023 5 ዓመት ውል ከአስቶን ቪላ ጋር ከተፈራረመ በኋላ አሁን ላይ የ2 ዓመት ውል ይቀረዋል። እንግዲህ በዚያው ክለብ ኮንሳ ባለፈው የውድድር ዘመን ከአስቶን ቪላ ጋር የዩሮፓ ሊግን ማሸነፉ ይታወሳል። ስመጥር የሆነ በክለቡ አለ የሚባል ተከላካይ ነው። በነገራችን ላይ የተከላካይ በዚህ ክረምት የዓለም ዋንጫ ግማሽ ፍጻሜ ለደረሰው የእንግሊዝ ብሔራዊ ቡድን አስፈላጊ አባል ሆኖ ነው ሲያገለግል የነበረው። በመጨረሻዎቹ ጨዋታዎችም እንግዲህ በአርጀንቲና 2-1 ከተሸነፉበት ጨዋታ ውጭ እያንዳንዱን ጨዋታ በዓለም ዋንጫ በቋሚነት የጀመረ ተጫዋች ነው። በዚያ ጨዋታም በ72ኛው ደቂቃ ላይ በተቀያሪነት መሰለፉ ይታወሳል። በተለምዶ በመሀል ተከላካይነት ነው የሚሰለፈው። ቀደም ብለን እንዳልነው ኮንሳ በሁለት ጨዋታዎች ከታገደ በኋላ በቀይ መስመር ተከላካይነትም ሽፋን ሰጥቷል። እንግዲህ ይህም ለቪላ የሸፈነው ቦታ ነው ማለት ይቻላል። ኮንሳ እንግዲህ በቅርብ ዓመታት በፕሪሚየር ሊግ እና በአውሮፓ ከፍተኛ ደረጃ ላይ በቋሚነት በሚወዳደረው የኡናይ ኤምሪ አስቶን ቪላ ቡድን ውስጥ ዋና ተጫዋች ነው። ትልቅ ቋሚ ተጋዳሚ የሆነ እግር ኳሰኛ ነው ማለት ይቻላል። የአስቶን ቪላ የዩሮፓ ሊግን ባሸነፈበት እና በፕሪሚየር ሊጉ አራተኛ ሆኖ ባጠናቀቅበት ባለፈው የውድድር ዘመንም በሁሉም ውድድሮች 48 ጨዋታዎችን ማድረግ የቻለ ተጫዋች ነው። በ2024/25 የውድድር ዘመንም አስቶን ቪላ ሩብ ፍጻሜ በደረሰበት ወቅት አሸናፊ በሆነው ፓሪስ ሴን ዠርሜን ከተሸነፉበት ጊዜ ድረስ ኮንሳ ከአንድ ጨዋታ ውጭ በሁሉም የቪላ የሻምፒዮንስ ሊግ ጨዋታዎች በቋሚነት መሰለፍ ችሏል። ኮንሳ በ2019 ነበር ከብሬንትፎርድ አስቶን ቪላን የተቀላቀለው። እንግዲህ ለክለቡ 286 ጨዋታዎችን በጠቅላላው አድርጓል። አሁን ደግሞ የአርሰናል ሆኗል። ቀጣይ እንግዲህ በአርሰናል ማሊያ ነው የምናውቀው ማለት ነው የምንመለከተው። ሳሊባ በጀርባው የጀርባ ጉዳት ከደረሰበት በኋላ አርሰናል በሙሉ በኮንሳ ላይ ፍላጎት ሲያሳይ ነው የቆየው። ሚኬል አርቴታም እንግዲህ ይህ በ2026/27 የውድድር ዘመን በሙሉ በሜዳው ላይ ጥራት ባላቸው አማራጮች በበቂ ሁኔታ መደራጀት መፈለጉ ማሳያ ነው ማለት ይቻላል። የአርሰናሉ አሰልጣኝ በሳሊባ ለመኖር ምክንያት ክሪስቲያን ሞስኬራ እና ቤን ዋይትን በመሃል ተከላካይነት ማጫወት ይችላል። ነገር ግን እንግዲህ ቲምበርን ገና ከጉዳቱ አለመመለሱ የተከላካይ ክፍሉን የበለጠ እንዳይጎዳበት በሚል አዲስ ሰው መጨመር እንፈልጓል ማለት ነው። ማንቸስተር ሲቲ ላይ የኮሚኒቲ ሺልድ ካሸነፉ በኋላም ሚኬል አርቴታ የቡድናችንን ማሻሻልና ማሳደግ እንፈልጋለን፣ ይህንንም ለማድረግ ደግሞ ሊጠናከሩ የሚገባቸው ቦታዎችን ለይተናል፣ እያደረግን ያለነውም ይህንን ነው ሲሉ መናገራቸው ይታወሳል። አርሰናሎች እንግዲህ በኮንሳ ለመቀጠል መግፋታቸው አርቴታ የአርሰናልን የዋንጫ ባለቤትነት የማስከበር ጉዞ ምን ያህል በቁም ነገር ይዞት እየቀጠለበት እንደመሆኑም የሚያሳይ ነው። እንግዲህ ይህ ተጫዋች እንግዲህ ከመፈለጉ ይህንን የሚያሳይ ነው። በስርዓቱ ውስጥ በቀላሉ ሊዋሃድ የሚችል ሌላ ልምድ ያለው የፕሪሚየር ሊግ ተጫዋች ከዚህ ውጭ የለም ማለት ይቻላል። በዓለም ዋንጫ ወቅት ኮንሳ ለብሬንትፎርድ እና አስቶን ቪላ የገዛው ዲን ስሚዝ ለቢቢሲ አስተያየት ሰጥቶ ነበር። በነገራችን ላይ ስለ ጥንካሬውና ምንድነው ያለው ከኳስ ጋር በጣም ረጋ ያለ መሆኑና የአንድ ለአንድ ተከላካይነት ላይ ማሸነፉ ድንቅ መሆኑን ያሳያል ይላል። እዚህ ላይ ግን የሚነሳ አንድ ነገር አለ። ይህ የዝውውር አዎንታዊ ጎኖች ቢኖሩትም በተለይ ዊሊያም ሳሊባ ሲመለስ የኮንሳ የጨዋታ ጊዜ ያው መጥበቡ አይቀርምና ሳሊባ ያለ ጥርጥር በዝግታ ወደ ጨዋታ ይመለሳል። ነገር ግን እሱ ሙሉ በሙሉ ወደ ጨዋታ ሲመለስ የኮንሳ ዕጣ ፈንታ ትንሽ አጣብቂኝ መግባቱ አይቀርም የሚሉ ጥርጣሬዎች አሉ። ግን ደግሞ ኮንሳ በቀይ መስመር ተከላካይነት መጫወት የሚችል መሆኑ ብዙ እንዲሰለፍ ሊረዳው ይችላል። ምክንያቱም ይህ እንደ ድል የሚታይ ነው። በአንዳንድ የውድድር ዘመን የአስቶን ቪላም እስከ 80 እና 90 በመቶ የሚሆነውን ደቂቃ ለመጫወት የለመደ ተጫዋች ነው። ሆኖም እንግዲህ አርሰናል የዋንጫ
ፍላጎት አካል የመሆን እድል ያለው ተጫዋች ነው። ስለዚህ እየተቀያየረ በመሀል ተከላካይነትም በቀኝ ተከላካይነትም ብዙ ሊጫወት ይችላል። ቲምበርም ገና ጉዳት ላይ ነው። ዋይት ማስተማማኝ አይደለም ማለት ነው እና ብዙ እድል ያጣል ተብሎ አይታሰብም። ኮንሳ እንግዲህ ከቪላ መልቀቁ በክለቡ ውስጥ እንግዲህ ሁከት የተሞላበት ዝውውር ነው ማለት ይቻላል። በነገራችን ላይ ለአስቶን ቪላ አሰልጣኝ ኡናይ ኤምሬ ከ4 ዓመት በፊት ከተረከቡት ወዲህ ክለቡን ወደ ሌላ ደረጃ ያደረሱት ቢሆንም ይህንን ያደረጉት በዋናነት በዋና ዋና ኮከብ ተጫዋቾቻቸው ነው። ባለፈው የውድድር ዘመን የቡድኑ አከርካሪ የነበሩት በዚህ ወቅት ግን እንግዲህ እነ ሞርጋን ሮጀርስ፣ እነ ዩሪ ቴሌማንስ፣ እነ ዲኜ ለቀዋል እና የግብ ጠባቂው ማርቲኔዝ ጉዳይም ዕጣ ፈንታው ገና አጠራጣሪ ነው እና አሁን ደግሞ ይህ ተጫዋች ኮንሳ ወደ አርሰናል ሄዷል እና ለአስቶን ቪላ ትንሽ አስቸጋሪ ነው። በተጨማሪም ከኦሊ ዋትኪንስም ጋር በተያያዘ የሳውዲ አረቢያ ክለቦች ፍላጎት አሳይተዋል ሰሞኑን እና ከባድ ነው ለአስቶን ቪላ። ኤዝዲ ኮንሳ እንግዲህ በአስቶን ቪላ እና በእንግሊዝ ብሔራዊ ቡድን ውስጥ በተከላካይ መስመር ላይ ባለው ረጋ ያለ አጨዋወት አንድ ለአንድ ተከላካይነቱና ሁለገብነቱ የሚታወቅ አስተማማኝ ተጫዋች ነው። በአስቶን ቪላ የኡናይ ኤምሬ ቡድን ውስጥ ማዕከል የሆነ ተጫዋች ነው። የውድድር ዘመኑን እስከ 90% የሚሆነውን ደቂቃ መጫወት የሚችል ነው። ቋሚ ተሰላፊ ነው። የቀድሞ ቅድም ዲን ስሚዝም እንደገለጸው ጥልቅ ጥንካሬው ከኳስ ጋር በጣም ረጋ ያለ መሆኑና አንድ ለአንድ ላይ የሚያሸንፈው ነገር ነው ብሎታል። ቪላ የዩሮፓ ሊግን ሲያሸንፍም በሻምፒዮንስ ሊግ እስከ ሩብ ፍጻሜ ሲጓዝም የቡድኑ የጀርባ አጥንት የሆነ ተጫዋች ነው። ምንም ጥርጥር የለውም። በአርሰናልም ይህ እንግዲህ ይደግማል ተብሎ ይታሰባል። በእንግሊዝ ብሔራዊ ቡድንም በዓለም ዋንጫው ጉዞ ውስጥ እስከ ግማሽ ፍጻሜ ድረስ በቋሚነት ተሰልፏል ማለት ይቻላል። በመሃል ተከላካይነት ብቻ ሳይሆን ጃሬል ኳንሳ ሲታገድ በቀይ መስመር ተከላካይነት ገብቶ ያሳየው ብቃት እንግዲህ የስልታዊ ተለዋዋጭነቱን የሚያሳይ ነው። ለአርሰናል ያለው ጥቅም ምን ይመስላል? ምን ሊሆን ይችላል ካልን እንግዲህ አስቸኳይ መፍትሄና ልምድ ያለው ተጫዋች ነው። የተጫዋች ተንታኞች እንደሚሉትም አርቴታ ወጣት ተጫዋቾችን ከመፈለግ ይልቅ 28 ዓመት የሆነውን ኮንሳን መምረጡ ለአሁኑ የውድድር ዘመን የዋንጫ ፍክክር ዝግጁ የሆነ ተጫዋች በመፈለጉ ከመሆኑ የተነሳ ነው ብለዋል። ሳሊባና ቲምበር በጉዳት ርቀዋል፣ አሁን ላይ የሉም። የኮንሳ መምጣት ታዲያ የመከላከል ክፍሉን ክፍተት ወዲያውኑ ይደፍናል ተብሎ ነው የሚታሰበው። እንደመጣ ልክክ የሚል ሬድሜድ የሆነ ተጫዋች ነው። ኮንሳ በመሃል ተከላካይነትም በቀይ መስመር ተከላካይነትም መጫወቱ ደግሞ ለአርቴታ ትልቅ አማራጭ ይሰጣል። አርቴታም ቡድኑን ማሻሻልና ማሳደግ እንፈልጋለን ስላለ እንግዲህ ኮንሳ በፕሪሚየር ሊጉ የበሰለ በመሆኑ ከአርሰናል አጨዋወት ጋርም ለመላመድ ጊዜ አይወስድበትም ተብሎ ይታሰባል። ተንታኞች የሚያነሱት ዋና ስጋት ቅድም ሳሊባ ሲመለስ ምን ይሆናል የሚለው ነው። እንግዲህ ያዘዋወሩ ማጫወት ነው። የሆነ ሆኖ አርሰናል ሳሊባና ቲምበር ከጉዳት እስኪመለሱ ድረስ እንደ ኤዝዲ ኮንሳ ያለ ከፍተኛ ዋጋ ያለውና የበሰለ ተጫዋች ማምጣቱ የክለቡ የቡድን ግንባታ ፍልስፍና ትልቅ ደረጃ ላይ መድረሱን የሚያመላክት ነው። ከጊዜያዊ መፍትሄ ይልቅ የጥራት ደረጃን መጠበቅ መቻላቸውን ያሳያል። አብዛኞቹ ክለቦች ዋና ተከላካያቸው ሲጎዳ አነስተኛ ዋጋ ያለው ወይም ደግሞ በአጭር ጊዜ የሚያገለግል በውሰት የሚመጣ ተጫዋችን ነው የሚፈልጉት። አርሰናል ግን 51 ሚሊዮን ፓውንድ ትልቅ ነው። ይህም በማውጣት እንግዲህ የእንግሊዝ ብሔራዊ ቡድንና የአስቶን ቪላውን ዋና ተጫዋች ማምጣት ችሏል። በጉዳት ምክንያት የቡድኑ የጥራት ደረጃ እንዳይወርድ በፍጹም አለመፈለጋቸውን ያሳያል። ቀደም ሲል አርሰናል እንግዲህ በወጣት ተጫዋቾች ልማትና እድገት ላይ ያተኩር ነበር። አሁን ግን የ8 ዓመት ተጫዋች ለዛውም ሳሊባ እስከሚመለስ ብሎ ማስፈረሙ አርቴታ አሁን ዝግጁ የሆነ እና በፕሪሚየር ሊጉ የተፈተነ ተጫዋች እንደሚፈልግ የሚያሳይ ነው። ይህም እንግዲህ የሚያሳየው ክለቡ ለወደፊት ተስፋ ከመፈለግ ይልቅ አሁን ላይ ዋንጫዎችን የመሰብሰብ ፍላጎት እንዳለው በግልጽ ያሳያል። እንደ ማንቸስተር ሲቲ ያሉ ትልልቅ ክለቦች እንደሚያደርጉት አርሰናልም ረጅም እና አካታች ሆነው የውድድር ዘመን ፕሪሚየር ሊግ አለ፣ ሻምፒዮንስ ሊግ አለ፣ ሊግ ካፕ አለ፣ ሌሎች ዋንጫዎች አሉና ቡድኑ እንዳይጎዳ እንግዲህ አቋም ይዞ እየሰራ ነው ማለት ነው። ኮንሳ እንግዲህ በመሃል ተከላካይ ነው፣ በቀኝ ተከላካይ ነው። ብዙ ለአርቴታ የተለያዩ ስልቶች፣ የጨዋታ አቀራረቦች ሊጠቀሙበት ይችላሉ ተብሎ ነው የሚታሰበው። በፕሪሚየር ሊጉ የዋንጫ ፉክክር ውስጥ በጉዳት ምክንያት ጥቂት ነጥቦችን ማጣት ዋንጫ ሊያሳጣ እንደሚችል አርቴታ በደንብ መገንዘቡን ነው የሚያሳየው። ስለዚህ የሳሊባና የቲምበር ጉዳት የውድድር ዘመኑን እንዳያበላሽባቸው አስከትሞ ምላሽ ሰጥተዋል ማለት ይቻላል። አርሰናል የቱንም ያህል ገንዘብ ቢጠይቅ የዋንጫ ጉዞውን አደጋ ላይ እንደማይጥልም በእርግጥ አሳይቷል። ይህ እርምጃ እንግዲህ አርሰናል አሁን ላይ በፕሪሚየር ሊጉና በአውሮፓ መድረክ ተወዳዳሪ ብቻ ሳይሆን የበላይና አሸናፊ ገናና ለመሆን ያለውን ቁርጠኝነት እና የቡድን ግንባታውን በጥራት ላይ መሰረት ያደረገ አካሄድን ይዞ እየተጓዘ መሆኑን በተግባር የሚያሳዩ ነው። መልካም ጊዜ